بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله الله سبحانه وتعالى وفقون سامنتاوي سيرة درسات الله تقينتنال ባለፈው ሳምንት ወይም የዛሬ ሳምንት ሮብ ስናይ ቁረይሾች ቀደም ሲል ነብዩን አለይሂ ሰላቱ ወሰላም ያጠቁበት ከነበረው እስላማዊ እንቅስቃሴን ዳዕዋን ለማደናቀፍ ይከተሉት የነበሩት አቅጣጫን በመቀየር ወደ ድርድር ወደ ማባበል ወደ ማታለል በተለያዩ ማባባያዎች ነብዩን አለይሂ ሰላቱ ወሰላም ለመያዝ የሞከሩበትን የመጀመሪያ ሙከራ ነበር ያየነው። አንዱ እሱም ከነሱ መሪዎች መካከል በጣም ተደማጭነት ያለው መናገር የሚችል በሳል የሚባል ሰው ዑትበ ኢብኑ ረቢዓ ወይንም አቡል ወሊድ የሚባል ሰው ነብዩ አለይሂ ሰላቱ ወሰላም ዘንድ መጥቶ ስልጣን ከሆነ የምትፈልገው እናነግሳለን፣ መሪያችን እናረጋለን፣ መታወቅን ከሆነ የምትፈልገው ታዋቂ እናደርጋለን፣ ገንዘብ ከሆነ የምትፈልገው ሀብትን ሰበስብልሃለን፣ እንደውም ደግሞ ይሄ መጣብህ በላ በሽታ ከሆነ ያለን ሀብታችንን በሙሉ አውጥተን እስክትድን ድረስ እናሳክማለን ብሎ ረሱላችን አለይሂ ሰላቱ ሰላም ያባበለበትና እሳቸው ለዚህ ምንም ከአንደበታቸው ወይም ከራሳቸው አስተያየት በመስጠት አይደለም መልስ የሰጡት። መልሳቸው ምንድነው የነበረው? ቁርአን ነው ያነበቡለት። ሱረቱ ፉስለትን ከመጀመሪያው እስከ መጨረሻው ወይንም የመጨረሻ ትንሽ እስከቀር ድረስ አነበቡለት። እዛ ውስጥ በጣም ብዙ የተውሂድ ትንታኔዎች ያለበት ብዙ ማብራሪያዎች ያለበት እንደሆነ ለማየት ሞክረናል ማለት ነው። በተለይ ፈኢን አረዱ ፈቁል አንዘርቱኩም ሷዒቀተን ሚስለ ሷዒቀቲ ዓድ ወሰሙድ፣ ይሄ መቅሰፍት እንደሚወርድባችሁ አስጠነቅቃችኋለሁ ብሎ ስሏቸው አፋቸውን መጥቶ ይዞ እስከ መለመን የደረሰበትን ነበር ያየነው ማለት ነው። ዛሬም እንደዚሁ በሌላ መልኩ ሌላ ስታይል ሌላ አካሄድን ቀይሮ ነብዩን አለይሂ ሰላቱ ወሰላም ለማታለል ወይንም ወደ ራሳቸው ወደሚፈልጉት ለመሳብ ሌላኛው ደግሞ የተከተሉትን አቅጣጫ እናያለን። يقول رسول الله እንደምናየው رؤساء قريش يفاوضون رسول الله صلى الله عليه وسلم የቁረይሽ መሪዎች ነብዩን አለይሂ ሰላቱ ወሰላም ሲደራደሯቸው وكأن رجاء قريش لم ينقطع بما أجاب به النبي صلى الله عليه وسلم عتبة على اقتراحاته. عتبة بن ربيعة لو عتبة بن ربيعة بسطوت ملاش لاي ቁረይሾች ተስፋ የቆረጡ አይመስሉም። እዛ ላይ ረሱል ሰላም ምንም አይነት ዱንያዊ ፍላጎት እንደሌላቸው ለነሱ ኢግራአት ማታለያ እጅ እንደማይሰጡ ቁርአኑ ምላሽ ሰጥቶ ሰውየውም ያንን ተገንዝቦ መጥቶ ተውት፣ ይሄን ሰውዬ በቃ ማስቆም አትችሉም፣ ሌሎች ሰዎች ቢገሉትና ቢገሉት ትገላገሉታላችሁ በሌላ እጃችሁ ላይ ደም ሳይኖር አይም ብላችሁ አይም አልፎም ደግሞ በሌሎች ላይ በላይነትን የተቀዳጀ እንደሆነ አሸናፊነቱን በዚህ መልኩ የቀጠለ እንደሆነ ደግሞ ድላችሁ ነው፣ የበላይነታችሁ ነውና ተው ብሎ መከራቸው። ያንንም አልሰሙም። ስለዚህ ተስፋ የመቁረጥ ስሜት ወይም ደግሞ ሁኔታ አይታይባቸውም። لأنه لم يكن صريحا في الرفض أو القبول. በእነሱ እይታ ቁርአኑን ሲያነቡላቸው ነጥብ በነጥብ ምላሽ አልሰጧቸውም። ረሱል ሰላም ንግስና አልፈልግም፣ ገንዘብ አልፈልግም፣ ጤነኛ ነኝ፣ መታወቅም አልፈልግም ብሎ በዝርዝር አልሰጡም። የዲኑን ዓላማ አጠቃላይ የእስልምና ዓላማ ይዞ የመጡት መልእክት ምን እንደሆነ ጁምላውን ነው የነገሯቸውና ያ ውስጣቸው ላይ ምን አስቀርተዋል? በደንብ ገፍተን ማባባያውን እንደው አሳምረን ብንቀርብ ሙሐመድን ወደ ራሳችንን ማምጣት እንችላለን፣ ልናስቆመው እንችላለን ወደ የሚል ተስፋ አደረባቸው ይላል።
بل تلا عليه النبي صلى الله عليه وسلم آيات لم يفهمها عتبة ورجع من حيث جاء فتشاور رؤساء قريش فيما بينهم وفكروا في كل جوانب القضية يا قريش أمراروች ቁጭ አሉና በጉዳዩ ዙሪያ አሰላሰሉ ሙስሊሞች ቀን ተቀን እየጨመሩ ይሄዱ ነው ያሉት የኛ በግድ እየደበደበን እያሰረን ያሰቃየን እየገደልንም ጭምር ልናስቆማቸው አልቻልንም ከሀገር የሚሰደደውም እየተሰደደም ከብዙ ነገሮች ያገለልናቸው አልቻልናቸውምና ምን ብናደርግ ይሻላል ይሄ ነገር እንዲሁ ዝም ብለንም በዚህ ወቅታቻ ከቀጠለንም እኛ እየጠፋን ነው የሱ እምነት ከፍ ያለ እኛ እየጠፋ ይሄደ ነው ያለው ምን እናደርግ ብሎ ቁጭ ብሎ መከሩ ጉዳዩን ከብዙ ወቅታቻ ለማየት ሞከሩ ودرسوا كل المواقف بروية وتريث ሊወስዱ የሚገባቸውን አቋሞች በእርጋታ በስክነት መመርመር ጀመሩ ማለት ነው እያንዳንዷን ጉዳይ በስክነት በጥንካሬ ማየት ጀመሩ ثم اجتمعوا يوما عند ظهر الكعبة بعد غروب الشمس ፀሐይ ከጠለቀች በኋላ ካዕባ በስተጀርባ ወይም ደግሞ በጀርባ ተሰባሰቡ ሰዎች ማለት ነው وارسلوا الى النبي صلى الله عليه وسلم يدعونه نبي عليه الصلاه والسلام سولا نعم فجبهلا منا وايه مداله نعم ብሎ ጠሯቸው ወደ መሰባሰቢያ ቦታቸው ላይ ማለት ነው አሉ የተባሉ ጥቂት ያላቸው አቅም ያላቸው ንግግር የሚችሉ ነብዩ ሰለላሁ ዐለይሂ ወሰለም ቻሌንጅ ማድረግ የሚችሉ ሰዎች ሁሉ ተሰብስበዋል በዚህ ቦታ ላይ ነብዩ አለይሂ ሰላም ደግሞ የጥሪ ግብዣ ሲደረግላቸው አላህ ቁርአን እንደገለጻቸው በጣም ሩሩ አዛኝ فلعلك باخع نفسك ولا الله ያላቸው በጣም ከመጓጓት የተነሳ ራስን እንዳታጠፋ ይፈራል ለምን አሰለም ብለህ ለምን አላማ ብለህ እንደው ብሎ አላህ ተዓላ ጨሳቸው ደግሞ ሲጠሯቸው እንደው فجاء مسرعا يرجو خيرا መልካምን አስበው ነው ሮጠው የመጡት ግን እነዚህ ሐሳባቸው ቀየሩ ሻሃዳ ሊይዙ ነው ወደዚህ ብርሃን ሊመጡ ነው እስልምናን ሊቀላቀሉ ነው ቻቸው ሊታቀቡ ነው ብሎ በቃ በተስፋ እየሮጡ فلما جلس إليهم ሄዶ አጠገባቸው ቁጭ እንዳሉ قالوا له مثل ما قال عتبة የተለየ ነገር የለም ዑትባ ያላቸውን ደገሙላቸው وعرضوا عليهم نفس المطالب التي عرضها عتبة ያቀረበላቸው ራሱን ሐሳብ ነው ፕሮፖዝ ያደረጉላቸው ዑትባ ያለውን ምንም የጨመሩበት ነገር የለም وكأنهم ظنوا أنه لم يثق بجدية هذا العرض حين عرض عتبة وحده ምናልባት ዑትባ ይህን ጉዳይ ብቻውን ሄዶ ስላቀረበ ሙሐመድ ይህን ጉዳይ ሲሪየስሊ በቃ በቁም ነገር አድርጎ ጉዳዩን አልወሰደም ይሆናል የግሉ ሐሳብ መስሎት ይሆናል የግሉ አቋም የግሉ አርድ መስሎት ሊሆን ይችላል ስለዚህ ምን እናደርግ እኛ የጋራ አቋማችን ሁላችንም ኃላፊነት የምንወስድበት መሆኑን አንድ ላይ እስቲ አርድ እናደርግለት በሚል ነበር በዚህ መልኩ ያቀርቡላቸው ማለት ነው فإذا عرضوهم أجمعون يثق ويقبل عند لا تسبسبوا سيقربوا እንደሚቀበሏቸው አድርጎ ተስፋ አደረጉ ولكن قال لهم رسول الله صلى الله عليه وسلم አሁን እንደዛኛው ቁርአን አይደለም ያነበቡላቸው ቁርአኑ ደርሷቸዋል የሆነ ያክሉን ይረዱትም አይረዱትም ሰምተዋል አይደል ዛሬ ግን አንድ ባንድ ምላሽ ሰጧቸው አንደኛ قال ما بي ما تقولون ምትሉት ነገር የለብኝም ጤነኛ ነኝ ምንም አይነት ያምሮ በድግምት የሆነ አካል የሆነ ነገር አድርጎት በእንቅልፍ ልቡ የመጣው
ወስዋስ የሚረብሸው ነገር ሰይጣናዊ የሆነ ነገር ብላችሁ ያላችሁት ነገር የለብኝም ጤነኛ ነኝ 100% ما جئتكم بما جئتكم به أطلب أموالكم ولا الشرف ይዤ የመጣሁትን ነገር ይዤ የመጣሁት ገንዘባችሁንም ፈልጌም አይደለም በእናንተ መካከልም ክብርን የበላይነትንም ፈልጌም አይደለም ወለል ሙልክ عليكم እናንተ ላይም የመንገስ ንግስና ሹመትን ፈልጌም አይደለም ይሄንን ሐሳብ ያመጣሁት ሐሳቡ ከኔ የመነጨ ነገር አይደለም ولكن الله بعثني إليكم رسولا الله ነው ወደ እናንተ መልእክተኛ አድርጎ የላከኝ ጤነኛ ነኝ ምንም አይነት በሽታ ለክፍት ምንም የለብኝም ገንዘብም የገንዘብ ፍላጎትም የለኝም በእናንተ መካከልም ደግሞ የበላይነት የመፈለግም የመታወቅም ፍላጎት የለኝም ንግስና ስልጣን የመፈለግ ፍላጎትም ኖሮኝ ሳይሆን አላህ ነው ወደ እናንተ ነብይ አድርጎ መልእክተኛ አድርጎ የላከኝ وأنزل علي كتابا በኔ ላይም ቁርአን መጽሐፍን ያወረደውም እሱ ነው በራሴ አይደለም በራሴ ፍላጎት አይደለም የመጣሁት وأمرني أن أكون لكم بشيرا ونذيرا በጀነት እንዳበስራችሁ ከጀሃነም እንዳስጠነቅቃችሁም ነው ወደ እናንተ የላከኝ فبلغتكم رسالات ربي የአምላኬን የጌታዬን መልእክት ነው ያደረስኩላችሁ ከራሴ አእምሮዬ ያፈለኩት በራሴ ስሜት ተነሳሽቼ ሌላ ፍላጎት ኖሮኝ ያመጣሁት ነገር የለም የጌታዬን መልእክት ነው እንዳለ ሳልጨምርበት ሳልቀንስበት ወደ እናንተ ያደረስኩኝ ونصحت لكم መከርኳችሁ ከናንተ ጋር ካለኝ ዝምድና ቅርበት መልካሙ መንገድ ብትይዙ እንደሚያዋጣችሁ መከርኳችሁ መልካም ምክርን ለገስኳችሁ አሁንም ቢሆን አሏቸው فإن تقبلوا مني ما جئتكم به ይዤ መጣሁትን ነገርን የተቀበላችሁኝ እንደሆነ فهو حظكم في الدنيا والآخرة ታላቅ ድርሻችሁን ነው የወሰዳችሁት በዱንያ ላይ ትልቅ ድልብ ሀብት ነው ትልቅ መታደልን ነው የታደላችሁት ጉዳያችሁ በዱንያ ብቻም ያበቃም አይደለም በአኺራም ጀነትን ትጎናጸፋላችሁ የአምላካችሁን ውዴታ ትቻራላችሁ ስለዚህ ዱንያ ላይም አኺራ ላይም ትልቅ ድርሻ ነው የምትቀበሉት وإن تردوا እምቢ ካላችሁስ علي ይሄንን ከመለሳችሁብኝ አንቀበልህም ብላችሁ ሪጀክት ደግሞ ካደረጋችሁት أصبر لأمر الله حتى يحكم الله بيني وبينكم ይሄ ከባድ ነገር ነው ታገሳለሁኝ ከናንተ ጋር ምልልስ ሌላ ነገር ውስጥ አልገባም ጌታዬ በእኔና በእናንተ መካከል ብይን እስኪሰጥ ድረስ ውሳኔ እሱ ነው በእኔና በእናንተ መካከል አምላኬ አንድ ውሳኔ አንድ ብይን እስኪሰጥ ድረስ እታገሳለሁኝ ምንም አልላችሁም አሏቸው ነቢያቶች ብዙ ጊዜ ለህዝቦቻቸው ሩህሩህ አዛኞች አድርጎ ነው አላህ Subhanahu Wa Ta'ala መልካቸው አላህን እንዲያመልኩ ጣዖታትን እንዲርቁ لقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت አይደል ያ ቀውሚ ህዝቦቼ እያሉ በፍቅር በርህራሄ ጥሪ ነው የሚጠሯቸው اعبدوا الله ما لكم من إله غيره ከአላህ ሌላ አምላክ የላችሁም እያሉ ይጠሯቸዋል መጨረሻ ግን ተስፋ ሲቆርጡ ምንድነው የሚሉት መጨረሻ
ለምሳሌ ነብዩላህ ኑህ ስትወስዱ ወደ አላህ Subhanahu Wa Ta'ala ነው ጉዳዩን የመለሱት ማለት ነው። በኋላ እንደውም ዱዓ ነው ያደረጉባቸው رب لا تذر على الأرض من الكافرين ديارا ከነዚህ ካዲያን አንዳችም ጎጆ ቀልሶ የሚኖር አንድንም ሰው አታስቀር ከነዚህ ብሎ ነው ዱዓ ያደረጉባቸው فأخذهم الطوفان وهم ظالمون ተጠለቀለቁ ማለት ነው። ነብዩላህ ሹዐይብ አለይሂ ሰላም አላህ Subhanahu Wa Ta'ala የለመኑት ይሄንን ነው። ወዝኩሩ ጌታችሁን አስታውሱ ብሎ ገሰጿቸው። ወኢን ካነ ከቡረ ዐለይኩም ኢዕራዲ ነው ያሏቸው። መጨረሻ ላይ ፈሕኩም በይነና ፈፍሩቅ በይነና ይሄ ነው ዱዓቸው። ፈፍሩቅ በይነና ፈሕኩም በይነና ለየን በእኛና ህዝቦቻችን መካከል ብይን ስጥ ወስን። ከዛ በኋላ ህዝቡ ይጠፋል። ነቢያቶቹ ጋር ጥቂት ዓቂዳን ተስተካከለ ዲንን መንገድን የያዙ ሰዎች ሲቀሩ ማለት ነው። ረሱል ሰላምም ይሄንን ነው ያሉት፣ እስታገሳለሁኝ በእኔና በእናንተ መካከል አምላኬ የሆነ ውሳኔ እስኪሰጥ ድረስ። አላህ ውሳኔ ሰጥቶ የለም መጨረሻ ላይ ውሳኔ እኮ ሰጠ። እሳቸውን ሂድ ወደ መዲና ሂድ አላቸው። ከዛ በኋላ ሂድና እዛ ደውላ ሀገር መስርት፣ ወደ አንተ የመጣን ሰው መጀመሪያ ላይ አላህ ከለከላቸው፣ እጃችሁን ጠላቶቻችሁ ላይ አሰንዝሩ አላቸው። لم تر الذين قيل لهم كفوا أيديكم وأقيموا الصلاة የተባሉት ጨረሻ ግን أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير ፈቀደላቸው ራሳቸውን እንዲከላከሉ ማለት ነው። አላህ የተከላከለላቸው إن الله يدافع عن الذين آمنوا ብሎ أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير አላቸው። ስለዚህ እስከዛ ድረስ ግን እንድታገሱ በዚሁ ዳዕዋ በማድረግ በማስተማር ብቻ እንዲቀጥሉ ምላሽ እንዳይሰጡ ነው አላህ ያደረጋቸው ማለት ነው። ከዛ በኋላ አሁን በጣም ተበሳጩ ቁረይሾች ይህንን ምላሻቸው በዚህ መልኩ ሲመለሱላቸው ፈንተቀሉ ኢላ ኑቅጠትን ኡኽራ ወደ ሌላ ነጥብ ደግሞ ተሻገሩ። ምን ወደሚል ወጠለቡ ሚንሁ አን የስአለ ረበሁ አን ዩሲረ ዐንሁም አልጅባል ወየብሱጠ ለሁም አልቢላድ ويفجر فيها الأنهار ويحيي لهم الموتى ولا سيما قصي بن كلاب فإن صدقوه يؤمنون به. إيه سياقتاቸው ወዴት ሄዱ? ሙሐመድ እንደምታኛ በተራራ ተከበናል አሏቸው። መካ አላህ ፍቋችሁ ዑምራ ሄዳችሁ ሰዎች ወይም ሐጅ ሄዳችሁ ሰዎች አይታችኋል። ካዕባ ያለበት ቦታ ዙሪያውን ተራራ ነው እንዳለ ያለው። መካ ኦልሞስት ያ ሴንተር በጣም ተራራማ ኤሪያ ነው። ትላልቅ ተራሮች ናቸው ያሉት እነ ጀበል አቢ ቁበይስ እና ሙሐመድ ይሄ ተራራ መሃል ነው እየኖርን ያለነውና ይህንን ተራራ አስወግድልን አሏቸው። ይህን ተራራ አንሳልን። ከዛ ቀጥሎ ከተራራውም በዛም አልቆሙም፣ ሀገርን አስፋልን እስቲ ይህንን ይሄ ተራራማ ኮረብታማ የሆነውን ነገር ለጥ ያለ ሜዳ አድርግልን። አቅም ካለ አምላክ አለኝ እስቲ አምላክ ይሄንን ጠይቀውና ይሄንን ያደርግልን። በውሃ እጦትም እየተቸገርን ያለን ህዝቦችንን ተራራ መሃል እንኖራለንና ከየቦታው ውሃ እንዲፈልቅልን አፍልቅልን እስቲ ወንዞችን አንሃር አፍልቅልን ወንዞችን። የሞቱ የኛ አባቶች አያቶችን እስቲ ቀስቀስልን ከመቃብራቸው። በተለይ ቁሰይ ኢብኑ ክላብ ቁሰይ ኢብኑ ክላብ ማለት መጀመሪያ መግቢያችን ላይ በደንብ ታሪኩን ስናይ ነበር። ትልቁ አባታቸው ተብሎ የሚባል ትልቅ ገድል ያለው አብዱል ሙጠሊብ በነ ሃሽም ኢብኑ አብድ መናፍ ኢብኑ ቁሰይ በጣም ትልቅ ቦታ የሚሰጡት ሰው ነው። እዛ አካባቢ ብዙ ነገሮችን የጀመረ እሱ ስለሆነ ማለት ነውና እስቲ በተለይ ቁሰይ ኢብኑ ክላብን ቀስቅስልን ከመቃብሩ አሉ እና ይሄንን ካደረክ እናምናለን፣ አንተ የምትለውን ነገር እንቀበላለን። ነብዩ አለይሂ ሰላም ቀደም ሲል የመለሱትን ምላሽ ነው የሰጧቸው። ቁርአን ላይ አላህ ምን ይላል?
قل لئن اجتمعت الإنس والجن على أن يأتوا مثل هذا القرآن لا يأتون مثله ولو كان بعضهم لبعض ظهيرا وقالوا لن نؤمن لك حتى تفجر لنا من الأرض ينبوعا أو تكون لك جنة من نخيل وعنب فتفجر الأنهار خلالها تفجيرا أو تسقط السماء كما زعمت علينا كسفا أو تأتي بالله والملائكة قبيلا أو يكون لك بيت من زخرف أو ترقى في السماء ولن نؤمن لرقيك حتى تنزل علينا كتابا نقرأه قل سبحان ربي هل كنت إلا بشرا رسولا يلوها السوت وها أفلك إلن كمريت وها تلك وانزوتشن كيبوتا وسكتافلك إلن أنا منهم يلوها ወይ ደግሞ በእንቁ የተሽቆጠቆጠ ቤት እስቲ ይኑርህ እንደኛ ዝም ብለህ ደሳሳ ጎጆ ውስጥ እየኖርክ እኔ ነብይ ነኝ ከምትል በእንቁ የተሽቆጠቆጠ አው يكون لك بيت من زخرف ጣም ዲዛይኑ ነቅሹ ይሄ ግንባታ ቤት ሲሰራ የተለያዩ አይነት እንትኖች አሉ ቅርጻ ቅርጾች አሉ የሚወጡበት ያ በእንቁ የተሽቆጠቆጠ እስቲ ቤት ይኑርህ እስቲ እንደው ደግሞ እስቲ ወደ ሰማይ ስትወጣ እንይ ከአምላኬ መልእክት ይመጣልኛል ብለህ ትለናለህ እስቲ ቡጣ አንተ እስቲ ወደ ሰማይ ስትወጣ እስኪ እንይ እንደው በመውጣት ራሱ አናምንም አሉ ዝም ብለህ እንደው አይናችንን ትልታረክ ስለምትችል እንደምትለው ወደ ሰማይ ውጣና ምናነብ መጽሐፍ እስቲ ይዘህልና ይሄ እንትናቸው ጣም በቃ ሊደመጥ ጆሮ ሊሰማው ከሚችለው በላይ ከባድ የሆነ ነገር ነው ይሄ በጣም ከባድ ነገር ነው ማለት ነው ይሄንን ነው አላህ ምን አላቸው ቁል ሱብሃነ ረቢ هل كنت الا بشرا رسولا እኔ እኮ ሰው ነኝ አላህ ይላክኝ መልእክተኛ የሆንኩ ሰው ነኝ እንጂ አምላክም አይደለሁም መላእክትም አይደለሁም ይሄ ተራራንም ይጠይቁሃል ይላል አላህ ወይስአሉነከ عن الجبال ይሄ ተራራ ምን የት ነው የሚሆነው ብሎ ይሉሃል فقل ينسفها ربي نسفا فيذرها قاعا صفصفا لا ترى فيها عوجا ولا امتا የምታዩ ተራራ ሱን የጠየቃችሁኝ በላቸው አላህ ነው መልስ የሚሰጠው አላህ Subhanahu Wa Ta'ala ይህን ተራራ ይበተነዋል ينسفها ربي نسفا የሆነ ዝም ብሎ እንደ ደመና ነገር የሚንቀሳቀስ ያረጋዋል አላህ Subhanahu Wa Ta'ala ምድርን ለጥ ያለች አንዳች አባጣ ጎባጣ የሌለባት ስሙዝ እንድትሆን አላህ Subhanahu Wa Ta'ala ያደርጋታል ተራሮችን ከላይ ሰቅስቆ አንስቶ እንደ ተነደፈ ጤጥ ይመስላል ይላል ሰማይ ላይ በጣም ከባድ ነገር ነው ተራራውን ሲታዩት በጣም ግዙፍ ነው ወደ ከመሬት በላይ ባለው ልክ ወደ መሬት ስር አለ ወደ ታችም ጭምር ማለት ነው በዛው ልክ ዝም ብሎ ላይ የተቀመጠ ነገር አይደለም ይሄ አላህ Subhanahu Wa Ta'ala ሲፈልግ የሚያደርገው ነገር ነው ማለት ነው አላህ Subhanahu Wa Ta'ala ዝም ብሎ አይደለም ይችላል እኮ አላህ ተራራውን ማንሳት ይችላል እንዴ የሙሳ ህዝቦች እኮ ወደ ነብዩ ሙሳ አለይሂ ሰላም አላህ Subhanahu Wa Ta'ala ሄዶ በሚያናግሩበት ሰዓት ላይ ከባድ ወንጀል ውስጥ ገቡ እና ወንጀል ውስጥ በሚገቡበት ሰዓት ላይ አላህ Subhanahu Wa Ta'ala ሽርክ ውስጥ ሲገቡ ሌላ ነገር ውስጥ አላህን ካላየን አሉ መጨረሻ እንደው አላህን አሳየን አሉ አሳየን አላህን ስታሳየን ነው ምናምነው አሏቸው አላህ Subhanahu Wa Ta'ala لن تراني ولكن انظر الى الجبال فإن استقر مكانه فسوف تراني فلما تجلى ربه للجبل جعله دكا وخر موسى صعقا تراران الله سبحانه وتعالى ود بنان عفر سقيروا موسى دنقطو ودقوا بزمنا بقامل واذ نتقنا الجبل فوقهم كانه ظله لك እንደ ደመና ተራራን አላህ አንስቶት ከቦታው ላይ እንደ ደመና ላያቸው ላይ እንዲመጥቶ ላያቸው ላይ እንዲሄድ አደረገ ተራራን አላህ Subhanahu Wa Ta'ala وظنوا انه واقع بهم በቃ ይሄ ተራራ ወደቀብን ከመሬቱ ጋር አላተመን ጨፈለቀን ብሎ እስክሉ ድረስ ማለት ነው እና አላህ ማድረግ ይችላል ያንን አላህ ለዚሁማ ያንቀሳ የሚነግራቸው ለምንድነው አላህ አያቀተውም ተራሮችን ማስወገድም ማንሳት ይችላል ነገር ግን አላህ Subhanahu Wa Ta'ala ሰዎች በዚህ መልኩ እንዲያምኑበት አይደለም አቅላቸውን አሰርቶ እንዲያምኑ ሐቅን እንዲቀበሉ ስለሚፈልግ እንጂ ማለት ነው ከዛ በኋላ
አሁንም ወደ ሶስተኛ ጥያቄ ሄዱ فانتقلوا إلى نقطة ثالثة وطلبوا منه أن يسأل ربه أن يبعث له ملكا يصدقه እሺ ይሁን አሉ ብቻህን እንዲህ ከሚልክህ አላህ ለውላ ኡንዝለ معه ملك ለምንድነው መላእክት ካንተ ጋር መጥቶ እየተንቀሳቀሰ እጅ ለእጅ ተያይዛችሁ ከመላእክት ጋር አንተ ስትናገር አው እውነቱን ነው የሆነ ነገር ስትል አው እውነቱን ነው ልክ ነው ብሎ እየተከተለ የሚያረጋግጥልህ መላእክት ለምንድነው የማይልክልህ አላህ አሏቸው ويراجعونه فيه ካንተ ጋር ያልተግባባነውን ነገር ደግሞ እሱን እንጠይቋለን ከሱ ጋር እንከራከራለን አሰባቸው አንዳንድ ጊዜ ሰው ዒናድ ውስጥ ትዕቢት ውስጥ ሲገባ እስከምን ድረስ እንደሚሄድ ማለት ነው وأن يجعل له جنات وكنوزا وقصورا من ذهب وفضة እንደው ደግሞ አላህ ለምን ያደርግልህም አሏቸው ቅድም እንዳለን ምድር ላይ ገነት ለምን ያረግልህም ለምን ድል ባብት ከንዝ ማለት ምድር ውስጥ ያለ ቃይ የማዕድን አይነት የሀብት አይነትን በእጅህ ላይ ለምን አያደርግልህም ለምን ነው ፓላስ የማይኖር አንተ እንደ ተራ እንደኛ ተራ ቤት ውስጥ እንዴት ትኖራለህ አንተ ቀስር ለምን አልኖርህም من ذهب وفضة ከወርቅና ከብር የተሰራ ፓላስ ወይም ቤተ መንግስት ለምን አልኖርህም فاجابهم بنفس الجواب ተመሳሳይ ምላሽ ነው ረሱላህ ሰለላሁ ዐለይሂ ወሰለም ይሄንን ቁርአን ነው የሚያነቡላቸው ክርክር ንትርክ ይሄ ነው ያ ነው አይደለም ቁርአኑን ነው የሚያነቡላቸው ይሄንንም ስሏቸው ማለት ነው فانتقلوا الى نقطه الرابعه ወደ አራተኛው ሄዱ وطلبوا منه العذاب ايه በቃ አይኑ ሁሉ አላረክ ማለት እስቲ እንደምትለው አምላክ ኃያል ከሆነ አቅም ካለው ሚለውን ሁሉ ላይ የምታስፈራራበት ነገርን የሚያድርግ ከሆነ ያሏቸው أن يسقط عليهم السماء كسفا كما يقول ويتوعد እንደሚያስጠነቀቅ እንደሚያስፈራራ ይሄን ሰማይ የሆነ ያክሉን ቆርጦ እስቲ ይጣልብን ሰማይ የሆነ ያክሉን ከሰማይ ክፍል ቆርጦ ይችላል አላህ Subhanahu Wa Ta'ala ቁርአን ብሏቸዋል ይችላል ብሏል አላህ Subhanahu Wa Ta'ala ይሄንን ሰማይ እስቲ የሆነ ያክሉን ቆርጦ ከኛ ላይ ይጣልብንና ያጥፋን እስቲ فقال ذلك الى الله ان شاء الله ሰላምን ስሏቸው ይህ የአላህ ነው አሉ ይህ አላህ ስልጣን ነው ሲፈልግ አላህ ማድረግ ይችላል አይችልም እንዴ አላህ Subhanahu Wa Ta'ala ሰማዩ እኮ በእጁ ነው ያለው መደርመስ ይችላል ወይም የሆነ ያክሉን ቆርጦ ላያቸው ላይ መጣል ይችላል መግቢያ ላይ ከዚህ በፊት አይተን እንደነበር اقتربت الساعه وانشق القمر ጨረቃ ሁለት ቦታ ተከፍላ ሁለት ተራሮች ላይ እንድትወድቅ ጠይቋቸው ጥሎ እኮ አሳይቷቸዋል ተራራውንም እንደዛው መደርመስ ወይም አንቀሳቅሶ መጥቶ እነሱ ላይ በእነሱ መጨፍለቅም ከሰማይም የሆነ ያክሉን ቆርጦ እነሱ ላይ ጥሎ እነሱን ማጥፋት ይችላል አላህ Subhanahu Wa Ta'ala فقالوا اما علم ربك أن سنجلس معك ጌታዬ አያቅም እንዴ ካንተ ጋር እንዴ እንደምንቀመጥና ونسألك ونطلب منك እንደምንጠይቅህ እንዲህ አይነት ነገሮች ካንተ እንደምንፈልግ ጌታ አያቅም እንዴ ያቃል አይደለ حتى يعلمك ما تراجعنا به وما هو صانع بنا إذا لم نقبل ማንቀበል ከሆነ ይሄ ምልልሳችንን እየሰማ ከሆነ ማንቀበልም ካወቀ ምን እንደሚያደርገን አልነገረህም እንዴ አያችሁ አይደል ይሄን እንደምንልህ ይሄን እንደምንልህ ያውቃል አይደል ጌታ አዎ ታዲያ ይሄንን ያወቀ እስቲ ምን ሊያረገን አቅዷል እስቲ ቅዱን ንገረን እኛ ሐሳባችን ይሄ ነው እስቲ ተራራውንም ይጣልብን አንተም እንዲህ ብለን ጠይቀናል ምን ጠይቅ ያውቃል አይደል እስቲ ደግሞ ምላሹ ለኛ ይሄንን ምን እንዳዘጋጀ ንገረን ረሱል አለይሂ ሰላቱ ወሰለም ለነዚህ ህዝቦች በጣም ስለሚያዝኑላቸው እንዲጠፉ ስለማይፈልጉ አላህ ከአብራኮቻቸው አላህን የሚያመልኩ ታላላቅ ሰዎች እንደሚወጡ ተስፋ ስላላቸው በአንድ ጊዜም
እንዲጠፉ አላህ Subhanahu Wa Ta'ala መጠየቅ እየቻሉ ከረህራያቸው አዛኝ ከመሆናቸው በጣም ሩህሩህ ከመሆናቸው የተነሳ አልጠየቁም በእነዚህ ጉዳዮች ላይ አምላክ እነዚህ ህዝቦችን ምራልኝ ቀልብ ስጣቸው መንገዱን አሳያቸው ነው የጧትና ማታ ዱዓቸውና ጧት ማታ ጭንቀታቸው ረሱል ሰለላሁ ዐለይሂ ወሰለም ዝም አሏቸው ምላሽ አልሰጧቸውም واخيرا هددوه اشد التهديد በጣም ከባድ ማስፈራሪያ አዘነቡባቸው ካሁን በኋላ ከዚህ ከምትለው ጉዳይ ማትቆም ከሆነ አሏቸው وقالوا اما والله لا نتركك وما فعلت بنا حتى نهلكك او تهلكنا ወይ ታጠፋናለህ ወይ እናጠፋለን እንጂ እንደከዚህ በፊቱ እንደፈለክ እየተናገርክ አማልክቶቻችንን ያነወርክ ጥመት ላይ እንደሆን ያወራ የነገርከን እምነትን ያስተማርክ አትቀጥልም ወይ እኛ እንጠፋለን ወይ አንተ ትጠፋለህ አሏቸው ግልጽ ነው ይሄ ከባድ በቃ የመጨረሻ ሁሉንም ነገር ሞክሯል ማለት ነው ከዚህ በፊቱ አሁን ወደ መጀመሪያው ነው የተመለሱት ወደ በፊቱ ወደ ለመዱት ወደ ዱላ ወደ ማስፈራሪያ ወደ ማሰቃየቱ ሊመለሱ ነው ማለት ነው ይሄን ሁሉ ነገር በትዕግስት አዳመጧቸው ረሱል ሰለላሁ ዐለይሂ ወሰለም ይሄን ሁሉ ነገር ይሄ ሁሉ ዝባዝንኬ ይሄ ሁሉ በጣም ትረሽ የሆነ ይሄ ሁሉ በጣም የወደቀ የሆነ ነገር በትዕግስት አንድ በአንድ አዳመጧቸውና فقام رسول الله صلى الله عليه وسلم عنهم ካጠገባቸው ተነስቶ ሄዱ وانصرف الى اهله حزينا اسفا لما فاته ما طمع من قومه ያሳዝነው ግን ረሱል ሰለላሁ ዐለይሂ ወሰለም ቀደም እንዳልኳችሁ በተስፋ ነው አይደል የመጡት ደው እነዚህ ሰዎች ሐሳባቸው ቀይሮ ይሁን ወደ ሐቅ ለመጡ ይሁን ሻሃዳ ሊይዙ ይሁን እስልምና እንደው ሊቀላቀሉ ይሁን ወደዚህ ብርሃን ሊገቡ ይሁን የሚል ናስል ብሎ ጥሪ ሲያደርጉላቸው በዛ ተስፋ ነው የመጡትና ካጠገባቸው ደግሞ ሲሄዱ በጣም አዝኖ ተክዞ ያ የከጀሉት ነገር ያ ያለሙት ያሰቡት የተመኙት ነገር ሳይሆን ስቀር በከባድ ሐዘን ተሞልቶ ወደ ቤታቸው ተመለሱ ረሱል አለይሂ ሰላቱ ወሰለም ማለት ነው ኢዘን በረሱል አለይሂ ሰላቱ ወሰላምና በቁረይሾች መካከል የነበረው ውይይት እስቲ አንኳር ነጥቦችን ይዋቸው ሰው ልጅ ከዚህ አያልፍም ሰው ልጅ ብዙ ጊዜ ይሄንን ምድርን ይሄንን ዓለም የሚሻገር ዓላማ ከሌለው ከገንዘብ አያልፍም ታዋቂነትና ሰዎች ዘንድ ተቀባይነት ተደማጭነትን ማግኘት በጣም የበርካታ ሰዎች ጥማት ነው ይሄ መፈመስ የሚባለው በአሁን ዘመን በተለይ ሚዲያ ዘመን ላይ ይሄ መፈመስ ታዋቂነትን ማግኘት ተደማጭነትን ማግኘት የብዙ ሰዎች በሽታ ወደ መሆን እየተሸጋገረ ነው ያለው ህመም በሆነ ነገር ጥፋትም ይሁን መጥፎም ይሁን ጸያፍ ተግባርም ይሁን አድርጎ መታወቅ ታዋቂነትን ማግኘት በጣም ብዙዎች ዘንድ ሰዎች ምጣሙለት የሆነ ነገር ነው ማለት ነው ሌላ ገንዘብ አላህ ሰው ልጅን ሲፈጥር ተፈጥሮ ራሱ አፍቅሮተ ነዋይ ላይ የተገነባ ነው ገንዘብን ማፍቀር አእምሮ መጥቆ አልፎ ሌላ ነገርን አሻግሮ ማየት ካልቻለ ገንዘብን ለሷነቷ ብቻ ዓላማ ከሌለው ገንዘብን ለገንዘብነት ብቻ የሚፈልግ ከሆነ በጣም ብዙ ሰው በቃ ከዚህ አያልፍም ሀገርን ይሸጣል ዲንን ሃይማኖቱን ይሸጣል ህዝቡን ይሸጣል ማንነቱን ይሸጣል ቤቱን ልጁን ሚስቱን ይሸጣል ህሊና ይታወራል በገንዘብ ማለት ነው ዓለማችን ላይ አሁን ትልቁ ነገር ተመልከቱ አብዛኛው ጦርነት የሚካሄደው እኮ ለገንዘብ ነው ሰው ልጅ ስግብግብ ነው የሆነ ያንን ስግብግብነቱን የሚያቀብና የሚያስቆም ሚገራ ሚገታ ተሻጋሪ ሌላ ዓለምን አሻግሮ የማየት ፍላጎት ወይም እንዲያ የሚያደርግ
ውስጡ የሆነ ሌላ ገፊ ነገር መለኮታዊ ነገር ከሌለ ገንዘብ በጣም ከባድ ነች። ሀገራት እኮ የሚወድሙ ያሉት ብዙውን ጊዜ የዛን ሀገር ሀብት ፍለጋ ነው። ጦርነቶች ብዙውን ጊዜ ዞሮ ዞሮ የሆነ የበላይነትን አግኝቶ ጥቅምን ለማጋበስ ገንዘብን ለማግኘት ነው ዙሪያው በዚህ ዙሪያ የሚደረጉ አጠቃላይ ጦርነቶች ማለት ነው። እምቢ አሉ ረሱል ሰለላሁ ዐለይሂ ወሰለም። በዚህ አልተበገሩም። ስልጣን ንግስና በጣም ከባድ ነገር ነው። ልጅ አባቱን እኮ ለመንገስ ብሎ ይገላል አይደል? አሁን ባለን ዓለማችን ላይ እኮ ማፈናቀል ሌላ ጉዳይ ነው። ከስልጣን ገልብጦ ኩዴታ ፈጸሙበት ከስልጣን ማስወገድ ሌላ ጉዳይ ነው። ይገላል፣ አባቱን ይገላል፣ አባት ልጁን ይገላል። ስልጣኔ ላይ አደጋ ነው ያሰጋኛል ብሎ ካለ ይገላል፣ ወንድሙን ይገላል። ሚስት ባሏን ትገላለች ልጇን ለማንገስ ወይ ወንድሟን ለማንገስ ብላ። ባል ሚስቱን የገዛ ሚስቱን ይገላል። የሆነ አካልን በዚህ ቦታ ላይ ከሆነ አካል ጋር ሴራ ፈጥራ ትጥለኛለች ብሎ ካሰበ ይገላል። ይሄ ዓለማችን በዚህ የተሞላ ይሄ ባለፉ ታሪኮቻችን ውስጥ ማአት ነው። በተለይ በንጉሳዊ አስተዳደር ውስጥ ወይም ስርዓት ውስጥ የሚያልፉ ሀገራት ይሄ በጣም ኮመን ነገር ነው እስከ አሁኑ ሰዓት ድረስ ማለት ነው። ረሱል ሰላም ለዚህ እጃቸውን አልሰጡም። ስልጣን ገና ይመጣል። ከዚህም ነገሩን ገፍቶ በሚሄዱበት ሰዓት ላይ የሚመለሱላቸው መልሶች በጣም ከባባድ መልሶች ይመጣሉ። ስለዚህ ዋናው ዓላማ ምንድነው? ገንዘብ አይደለም። ጤነኛ ነኝ፣ ስልጣንም አልፈልግም፣ እናንተ መካከል ተቀባይነት ታዋቂነትም ጉዳይ አይደለም። እኔ አንድ ይዤ የመጣሁት መልእክት አለ ከአምላኬ፣ እናንተን ወደ ሐቅ መጥራት፣ ከጨለማ ወደ ብርሃን መጥራት። በዚህ መንገድ ከሄዳችሁ ደስታ በዱንያም በአኺራም እንደምትጎናጸፉ እናንተን ማብሰር። በተቃራኒ መንገድ ከሄዳችሁ ደግሞ ዱንያም አኺራም እንደምትከስሩ ማስጠንቀቅ፣ ማሳወቅ። ዱንያም ትከስራላችሁ፣ አኺራም ትከስራላችሁ። خسر الدنيا والآخرة ذلك هو الخسران المبين። አላህ እንዳለው ግልጽ ክሳራ ማለት የዱንያ ክሳራ የምን ክሳራ የገንዘብ ክሳራ አይደለም። ከባድ ክሳራ ብሎ ማለት ይሄ ነው። ከዛ ቀጥሎ አቅምን የሚፈታተን እሳቸውን የሚፈታተኑበትን ነገርን ነው የፈለጉት። አላህ ግን ያን ሁሉ ነገር ይችላል ቢፈልግ። ተባረከ አላህ ምን አላቸው ነብዩ ሰለላሁ ዐለይሂ ወሰለም፣ ሙሐመድ ለምን ገንዘብ አልኖረው፣ ለምን ህንፃ አልኖረው፣ ለምን ፓላስ ቤተ መንግስት ለምን አልኖረው፣ ለምን በወርቅ የተሰራ ቤት ለምን አልኖረው፣ ለምን መላእክት ከሱ ጋር ተንቀሳቅሶ የሱን መልእክት አብሮ ለምን የሚያብራራ መላእክት ካሶ ለምን አልተንቀሳቀሰ? ይሄን ሁሉ ነገር ይላሉ። وقالوا لولا أنزل عليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة. ይሄን ሁሉ ብለዋል። አላህ ምን መልስ ሰጠ ታውቃላችሁ? تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا. أملاك طرات الجباو هيا الجيتانو كزام بلاي الله بفلق لانت كزام بلاي ليارجله يشلال. الله كمل سطاج محمد إيه ملوت كم ملوت بلاي جعل لك خيرا من ذلك جنات تجري من تحتها الأنهار. جنتك بوسروا ونزوج مفسبات ونتشن جنة دنيا لاي جنة اللي يارجله يشلال الله سبحانه وتعالى. بالاس እንድኖር ሊያደርግ ይችላል አላህ ከዛም በላይ እነሱ ከመሉትም በላይ። ነገር ግን እነዚህ ሰዎች ነገን ረስተዋል፣ አኺራን ረስተዋል፣ ቂያማን ረስተዋል። በል ከዘቡ بالساعة واعتدنا لمن كذب بالساعة سعيرا። ይሄን እንድሉ ያደረጋቸው ህልማቸው፣ ምኞታቸው፣ እይታቸው እቺ ዱንያ ብቻ ስለሆነች ነው። አኺራ የለም ብለዋል እነዚህ ሰዎች። ላንተ ግን ይሁሉ ከተባለው በላይ እዛ ነው ተዘጋጅቶልህ ያለው። እነሱ ግን ቂያማ መቆሟንና ቀጥሎ ሌላ ዓለም መኖሩን ስለማያውቁ ያንን እያስተባበሉ ስለሆኑ ነው ይሄንን ያሉትና አኺራን ላስተባበለ ደግሞ
ተቀጣጣይ የሆነች ጀሃነምን አዘጋጅተናል አለ አላህ Subhanahu Wa Ta'ala اللهم نجنا من عذاب جهنم الله يطبقنا جهنم እኮ ማለት ይላል አላህ إذا رأتهم من مكان بعيد سمعوا لها تغيظا وزفيرا ገና ከሩቅ ስታያቸው ቁጣዋ አያደርስ ነው ጩኸቷ አያደርስ ነው ከዛ ደግሞ ዛሂሩ ውስጧ ላይ ሲወረወሩ ከባድ ነች دعوا هنالك ثبورا هلاكن ጥፋትን አንድ አይደለም 10 20 መቶ ጥሩ ሌላ የተለየ የምትፈጥሩት ነገር የለም አላህ Subhanahu لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا ጠይቃችሁ እስቲ قل ذلك خير يا جهنم አሰቃቂ የሆነ አሳማሚ የሆነ ጀሃነም ነው የሚሻለው ام جنة الخلد التي وعد المتقون الله ሙተቆችን እሱን የፈሩ ሰዎችን ቃል ይገባላቸው ያማረች ጀነት በውስጧ ሰው ልጆች ተመኝቶት አስቦት የማያውቁት ነገር በውስጧ ያዘች ጀነት የቷነች የምትሻለው ኢላ አላህ Subhanahu Wa Ta'ala لهم فيها ما يشاءون خالدين كان على ربك وعدا مسؤولا إله إذن ይሄንንም አላህ Subhanahu Wa Ta'ala በዚህ መልኩ ምላሽ ሰጥቷቸዋል ማለት ነው አላህ ሰማይንም ማጥፋት የሚችል ጌታ ነው ምድርንም የሚያጠፋ ማጥፋት የሚችል ጌታ ነው አላህ Subhanahu Wa Ta'ala ግን ጊዜ አለው ለእያንዳንዱ ነገር ويسألونك عن الساعة ቂያማ እኮ የት አለ ብሎ ይጠይቋቸዋል እኮ እሺ ሁሉ ቂያማ ነው የሚሆነው ብለሃልና መቼ ነው ቂያማ ያን ሙርሳህ ነው قل انما علمها عند ربي في كتاب لا يجليها لوقتها الا هو ثقلت في السماوات والارض لا تاتيكم الا بغته እናንተ ዛሬ ይምጣ ነገ ይምጣ ብላችሁ ጠይቃችሁ በስኬጁል አይደለም ድንገት ነው የሚመጣው ይላል አላህ Subhanahu Wa Ta'ala እና الرسول صلى الله عليه وسلم ለነዚህ ለተጠየቁ አጠቃላይ ነገሮች አላህ Subhanahu Wa Ta'ala ምላሽ ሲሰጣቸው ነው የነበረው ሌላው عزم أبي جهل على قتل رسول الله صلى الله عليه وسلم አንዳንዶቹ በጣም ጭካኔያቸው አረመኔነታቸው ራሳቸውን እንዳይቆጣጠሩ አድርጓቸው ወደ ተናጠል እርምጃ ለመሄድ ወሰኑ ከነዛ ውስጥ አንዱ አቡ ጀሃል ነው አቡ ጀሃል ወሰነ ይላል ምንድነው የወሰነው ነብዩና አለይሂ ሰላቱ ሰላም መግደልን ወሰነ ቆረጠ በእለቱ በዛን ቀን ولما انصرف رسول الله صلى الله عليه وسلم عنهم خاطبهم ابو جهل في كبريائه اياتوا አይደለ محمد يا معشر قريش ان محمدا قد ابى الا ما ترون من عيب ديننا وشتم ابائنا النبي عليه الصلاه والسلام እንደሄዱ ህዝቦቹ ተሰበሰቡ ሰዎች መሐከል ተነስቶ ቆመና አያችሁ አይደል አላችሁ በትዕቢት በጣም በጉራ በትዕቢት ተወጥሮ ሙሐመድ እንደምታዩት ነው አማልክቶቻችንን ማነወሩን አባቶቻችንን መስደቡን አዋቂዎቻችንን ማሙኘቱን እኛም እናመልከው አምላካችንን መሳደቡን እንደሚቀጥልበትና ያላችሁትን ሐሳብ እንቢ እንዳለ አይታችኋል አይደል አላቸው አዎ አሉት ወኢኒ ኡዓሂዱ الله ለአላህ ቃል ገባለሁ አለ لأجلسن له بحجر ما أطيق حوله تلك شكم مكبدن تلك دنجاي عنسان له فإذا سجد في صلاته سجدته وسط سجود أدركو جنبارو مريت لاي بمياسرف بالساعة لاي فضغط به رأسه ጭንቅላቱን ጨፈልቀዋለሁ ይቀም ማንሳት ማልችል ትልቅ ድንጋይ እንደምንም ብዬ አነሳና ጭንቅላቱን ጨፈልቀዋለሁ فاسلموني عند ذلك ስትፈልጉ አሳልፋችሁ ደሙን ለሚጠይቁን ሰዎች ስጡኝ አይምናዑኒ
በአላማዬ ደግሞ ደስተኞች ከሆናችሁ ደግሞ በተቃራኒው ካሉ ሰዎች ወይም ሊያጠቁኝ ለሱ ሊበቀው ከሚመጡ ሰዎች ስትፈልጉ ተከላከሉ ስትፈልጉ ተውኝ ለጠላትም አሳልፋችሁ ስጡኝ አቋም ይሄ ነው አላቸው فليصنع بي بعد ذلك بنو عبد مناف ما بدالهم بنو عبد منافዎች ከዛ የፈለጉትን በኑ عبد مناف ማለት ነብዩ አለይሂ ሰላም ጎሳ እስካሁን ድረስ ቀጥታ አካላዊ ጥቃት እንዳያደርሱባቸው ከፈሯቸው ነገሮች ውስጥ አንዱ ምንድነው በኑ ሃሽም በኑ عبد مناف ነው የፈሯቸው ከዛ በኋላ በኑ عبد مناف የፈለጉትን ነገር ቆራርጡኝ ይስቀሉኝ ያቃጥሉኝ እንደፈለጉ ያርጉኛል قالوا والله لا نسلمك لشيء ابدا በፍጹም ለማንም አሳልፈን አንሰጥህም فامضي لما تريد ምትፈልገውን ሄድና አድርጋሉት እያችሁ አንዳንድ ጊዜ أليس منكم رجل رشيد الله سبحانه وتعالى የሚለው እኮ ለዚህ ነው እንደው አቅል ያለው ሰው ተው የሚል ሰው ይጥፋ እንደ ይላል الله سبحانه وتعالى እነዚህ ሰዎች ሁሉ የተሰበሰበው ሰው መሃል አንድ ሰው ተው ባክህን ህዝብን አታጫርስ የርስ በርስ ጦርነት አትፍጠርብን ይሄ ከባድ ነገር ነው ብሎ የሚከለክል አንድ ሰው አልነበረም ሂድ አሳልፈን እንሰጥህም ዋስትና ሰጧቸው فلما اصبح ابو جهل اخذ حجرا كما وصف لك እንዳለው ትልቅ ድንጋይ ተሸከመና ثم جلس لرسول الله صلى الله عليه وسلم ينتظره ቆሞ ተቀመጠና ረሱል ሰለላሁ ዐለይሂ ወሰለም እስኪመጡ ድረስ ጠበቀ وغدا رسول الله صلى الله عليه وسلم كما كان يدرس رسول الله صلى الله عليه وسلم طوات رفاد ላይ ወደ حرم ወደ ካዕባ ይመጡና فقام يصلي ይሰግዳሉ ቆሞ ሰላት መስገድ ጀመሩ እንደ ልማዳቸው ሁሉ ጊዜ وقد غدت قريش فجلسوا في انديتهم ينتظرون ما ابو جهل فاعل ابو جهل ትላንት እንደዛተው ያደርጋል አያደርግም የሚል ያንዳንዱ ሰው በጉጉት ቁጭ ብሎ እየጠበቀ ነው ቀድሞ መጥቶ ተሰብስቦ ማለት ነው ማህበረሰብ በጋራ ማንነቱን እሴቱን ሲያጣ ስበላሽ እንዲህ ነው የሚሆነው ለአእምሮ የሚከብዱ ነገሮች ጽዩፍ የሆኑ ነገሮች ንጹህ አእምሮ የማይቀበልን ነገርን እንኳን አንዱ ከመሃል ተነስቶ ነው ይሄ ነገር ልክ አይደለም ይሄ ነገር ነውር ነው ይሄ ነገር እንዴት ይደረጋል ብሎ የሚል ሰው ይጠፋና ሁሉ ሰው መጥቶ ይሄንን ድርጊት ይሄ ከሰባውነት መንጻር አንድ ሰው በድንጋይ እንዲህ ስጁድ በሚያደርግበት ራሱን መከላከል በማይችልበት ሁኔታ መጥቶ መጨፍለቅ ከሂማኒቲ አንጻርም እኮ ትንሽ ሰው የሆነ ሰው የሚሸት ሰው ከሆነ ይከብዳል አይደል በዚህ አይነት ጠላትን እንኳን እኮ ስትገድል የሆነ ትመርጣለህ አንዳንድ ጊዜ እኮ እንደው በጣም ካቀመ በላይ ሆኖ መምረጥ ድል ማታገኝ ካልሆንክ በስተቀር እንጂ አታደርገውም እኮ አይደል ጠላቴ ነው ብሎ አንስተህ ሰዓት ውስጥ አትወረውረም እና ይሄ ሲሆን ቁጭ ብሎ ያያሉ ልክ እንዳለው فلما سجد رسول الله صلى الله عليه وسلم احتمل ابو جهل الحجر ثم اقبل نحوه እንዳለው ትልቁን ድንጋዩን ተሸክሞ እሳቸው ስጁድ በሚወርድበት ሰዓት ላይ ወደ እሳቸው አመራ حتى اذا دنا منه لك አጠገባቸው ሊደርስ ትንሽ ሲቀር رجع منهزما ممتقعا لونه ፊቱ ተቀይሮ ደንግጦ በጀርባው ነበር ሲሄድ የነበረው ተመልከቱ የአላህ Subhanahu Wa Ta'ala الحكمه ወደ ኋላ ነው የሸሸው ፊቱ ተለዋውጦ ከድንጋጤ በዛት ማለት ነው مرعوبا قد يبست يداه على حجر እጁ ድንጋዩ ላይ ደርቆ በድንጋጤ ተሸብሮ ወደ ኋላ መሸሽ ጀመረ حتى اذا قذف الحجر مش ድንጋዩን እንኳን መያዝ አቅቶት ተንቀጥቅጦ መሬት ላይ ድንጋዩን ወረወረው وقامت اليه رجال قريش فقالوا له ما لك يا ابا الحكم قريشوች ተነሱና ምን ሆን ካሉት እንዴ በዛ ድፍረት በዛ አይነት ዝተ ሄደ አሁን ግን ተሸበረ ተርበትብተ ከእጅ ላይ እጅ ተንቀጥቅጦ ድንጋዩ ወድቆ ፊት እንዲ ተለዋውጦ ምን ሆነ ነው አሉት እንዴት ምን ገጠመህ አሉት قال ተረጋጋና እንዲህ አላቸው قمت اليه لافعل به ما قلت لكم البارحه ትናንት ያልኳችሁን ነገር ልፈጽምበት ተነሳሁኝና ወደሱ አመራሁኝ فلما دنوت منه عرض لي دونه فحل من الابل በሱና በኔ መካከል ኮርማ ግመል መጣ መሐላችን ሌላው እኮ አይታየው ማለት ለሱ ብቻ ነው አላህ Subhanahu Wa Ta'ala እንዴት አድርጎ ይሄን እንደላከበት ማለት ነው
لا والله ما رأيت مثل هامتي عند السوء أين تلك ጭንቅላት ያለውን ግመል በህይወት ዘመን አይቻላል የግመል ሰዎች ናቸው አይደል ግመል ጋር ይወጣሉ ይገባሉ እድገታቸው ኑሯቸው ከግመል ጋር ነው እንደዛ አይነት ትልቅ ጭንቅላት ያለውን ግመል አይቻላልም ولا مثل قصرتي ولا انيابه لفحل قط እንደዛ አጭር እንደገና ደግሞ እንደዛ አይነት ጥርስ ይሄ ክራንቻው እንዲህ ያፈጠጠ ያገጠጠ ረጅም ክራንቻ ሲጀመርኩ ክራንቻ የለው ማለት እና አንያ ባለው እንደዛ አይነት አይቻላልም ልብ ከስቀርቦ አለ فهم بي ان ياكلني በቃ ሊበላኝ እንዲ ሰፋለብኝ ሊበላኝ ሆነ አያችሁ አላህ Subhanahu Wa Ta'ala ምን በምን ሱራ እንደላ ረሱል ሰላም በኋላ ለሰዎች ሲናገሩ قال ابن اسحاق فذكر لي ان رسول الله صلى الله عليه وسلم قال ذلك جبريل عليه السلام لو دنا لا اخذه الله جبريل بصوره እንዲያዩ ስላልፈለገ ነው الله ያኮ ጅብሪል ነው በዛ ሱራ በዛ ቅርስ አላህ Subhanahu Wa Ta'ala በዛ መልክ ላከበት ትንሽ አንዲት ስንዝር ወደፊት ተጠግቶ ቢሆን ኖሮ ይውጣው ነበር በዚህ መልኩ አላህ Subhanahu Wa Ta'ala ነብዩና አለይሂ ሰላቱ ሰላም ተከላከላቸው ማለት ነው የሚያጅበው ግን ይህ ሰው እንዲህ አይነት ነገርን አይቶ አልተመለሰም ከዚህ በፊትም አላህ ተአምር አሳይቶታል አይደል አንድ ነጋዴ ከዘቢዲ ጎሳ መጥቶ ረሱል ሰላም መጥቶ በርደብድቦ የዚህን ሰው የገንዘብ ተመልሳለት መልስም ሮጦ ከቤቱ አመጣና ሰጠው ምንድነው ሲባል እንደው ጭንቅላቱ ላይ አንድ ትልቅ ግመል አፉን ከፍቶ ይታየኛል እንቢ ብል ኖሮ ይውጠኝ ነበር ብሎ እኮ ያለው አለ ይሄ ሁለተኛ ጊዜ ነው አላህ ለዚህ ሰው ብዙ ማስጠንቀቂያዎችን ላከለት ግን አላህ Subhanahu Wa Ta'ala ሂዳያ አልሰጠው ስለዚህ አሁንም ቢሆን ቁረይሾች ይሄንንም ነግሯቸው አይ ይሄን ሰውዬ እንተው በቃ ከዚህ ሰውዬ ጋር የጀመረው ነገር የተሳሳተ ነው ይሄድ ልክ ዑትባ እንዳለው ተውት ይሄን ሰውዬ መንገዱ እንቅፋት አትሆንበት ይቀጥልበት ምለው ነገር የሰማውት ነገር የሆነ ዓለምን እስኪዳረስ ድረስ የሚቆም ነገር አይደለም ብሎ የመከራቸውንም አልሰሙ ማለት እንዲህና አስደንጋጭ ነገርም ያያየም አቡ ጀሃል ሻሃዳ ማልያዝም መጨረሻ ላይ ወደፊት እንደምናየው በድር ዘመቻ ላይ ከወደቁ ተላላቅ የቁረይሽ ሰናዲድ ቁረይሽ የሚባሉት ሙጅሪሞች መካከል አንዱ ነው የነበረው ሂዳያ ከአላህ Subhanahu Wa Ta'ala ነው አላህ ሂዳያ ይስጠን አላህ እስልምና ላይ ጽናቱን አላህ ይስጠን هذا وصلى الله على نبينا محمد وعلى اله وصحبه اجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين